ዋና መረጃ የሚሰበስብ ሰለሞን የሚባል ወገናችን የመቅደስ ልጅ ሊቀበል በሄደበት ሂዶ ተቀብሎ ከመጣ በኋላ ወደ ቤቱ ሲመለስ ጊዜ ነው ጥቃት የደረሰበት የነበረው። ከዛ በኋላ ጥቃቱ ካደረሱበት በኋላ የት ይውሰዱት፣ የት ያስገቡት፣ ምን ላይ ያስቀምጡት ምንም የታወቀ ነገር አልነበረም። በመጨረሻ ደግሞ ጥቆማ እዛ ላይ ሱቅ የሚሰራ ልጅ አክሊክሊ ናቸው በዶልፊን ይዘው መጥተው ነው መኪና እንደዚህ አይነት ነገር ብሎ ጠቁመው ነበር። ሰፈር ላይ ያለ ሴኩሪቲ ካሜራ ተፈትሾ ነበር። እነማን ናቸው ማነው እሱን የሚከታተሉ ተነበረው በየጊዜ ቤቱ ሲገባ ማነው ከስርስር የሚከታተሉ እነማን ናቸው ተብሎ ካሜራው ሲፈተሽ እዛ ሰፈር ላይ ያሉ ልጆች ነበሩ። እነዛ ልጆችም ደግሞ ያንዳንዳቸው ወደ ቤተሰባቸው ጋር ሂዶ ሲጠየቅ እኛ አላወቅንም፣ እኛ ማንን ማለት በቃ ልጃቸው ሊደብቁ ፈልገው ነበር። እዛ ጋር ተጎቶ ቤተሰቡ ተጎቶ አንድ እህት ብቻ ነው ያለችው። ያ እህቱ በአሁን ሰዓት ወይ ወንድሟ ቀብራ ቁጭ አላለች፣ ወይ ወንድሜ ያለ ብላ ተስፋ ላደረገች መሀል ላይ ነው የተንጠለጠለችው። አባት የላት፣ ወንድም የላት፣ እህት የላት፣ አንድ ወንድሟ ነው ያጣችው። ሰው በራሱ ላይ ጉዳት ሲደርስ እንጂ የሰው ጉዳት ምንም መስሎ ማይታየው ሰው አለ፣ ብዙ ሰው ከራሴም ጭምር። ግን አንዳንዴ ሰዎች ነን፣ ቆመ ብለን ማሰብ አለብን። ሰው እንደ ልክ እንደ ሀሳብ ማሰብ አለበት እንጂ እኔ ብቻ ደስተኛ ከሆንኩኝ እኔ ብቻ በዛኛው ነገር ካስደሰተኝ ስለሌላ ሰው አያገባኝ የሚሉ ብዙ ሰዎች አሉ። ይሄ አግባብ አይደለም። አንድ ሰው ግዴታ ቤቱ ሀዘን መግባት የለበትም። ቤቱ አንዳንዴ መጥፎ ነገር መከሰት የለበትም። የሰውን ሀዘን እንደ ሀዘን፣ የሰውን ችግር እንደ ችግራችን ማየት ማሰብ አለብን እንጂ ግዴታ የሆነ ምን አገባኝ የሚባል ነገር ጥሩ አይደለም። እና ይሄ ያደረገው ልጅ እናት ልጇ ሙሉ በሙሉ የደበቀችው የነበረው እኔ አላቅም፣ ልጁ የት እንዲሄድ አላቅም። ከእናቱ ጋር ይደዋላል። እህቱ እኔ እናቴ አንቺ ልታሰሪ አልፈልግም፣ እስር ቤት ልትገቢ አልፈልግም፣ ያለውን ነገር አስረጃቸው፣ ንገሪያቸው፣ እሱ ወንድ ልጅ ነው ሲላት በምን ታምን አሻፈረኝ፣ እኔ ልጅ አሳልፌ አልሰጥም ያለችው ነበረው። ግን እዛ ጋር ደግሞ ፈሶ የት ይጣሉት፣ ጫካ ውስጥ ይጣሉት፣ ይሞት ይኑር ጅቢ ብላው ምንም የሚታወቅ ነገር የለም። ስለ እሱ ህይወት ማንም ያሳሰበው ሰው የለም። ስለዚህ ይሄ አግባብ አይደለም። እኔ አግባብ ነው ብዬ ያልገምትም። በእናት እንደዚህ ነገር መጠበቅ ጥሩ አይደለም። ልጃችሁ አጥፍተዋል፣ አዎ አጥፍተዋል፣ ቅጣት መቀጣት አለበት። ሊገሉት አይደለም፣ ሊበሉት አይደለም። ጥፋት አጥፍተዋል፣ በጥፋቱ ልክ መቀጣት አለበት። ምክንያቱም ማንም ከማንም የሚያንስ ሰው የለም፣ ማንም ከማንም የሚበልጥ ሰው የለም። እና ግን አንዳንዴ የራሳችን ልጅ ከፍ አድርገን የሌላ ሰው ልጅ እንደ ሰው ማናይ ከሆነ ደግሞ ይሄ ጥሩ አይደለም። ስለዚህ ውድ ቤተሰቦቼ ይህም በሙሉ ጉዳት የደረሰበት በሉል ምክንያት ነው። እዛኔ ሉልን ለመያዝ ብለው ግማሻቸው ገጠር ግማሻቸው አዲስ አበባ ሆኖ ሲሰሩ ነው ይሄ አደጋ የደረሰበት። ስለዚህ እስካሁንም የትም እንዳለ የታወቀ ነገር የለም። የነበልባል ክርሞች በሙሉ ጭንቀት ውስጥ ነው ያሉት። የሚያደርጉ ነገር ጠፍቶባቸዋል። ዛሬ አንድ እናት ጋር ሂዶ ነበረ። በመጨረሻ ልጅቷም ለመነቻት። ሳሚም ደግሞ ለህግ አሳልፌ መስጠት አለብኝ ካሁን በኋላ እኔ በቃኝ፣ ወንድሜን ያጣሁት የት እንዳለ አላቅም፣ ምን እንደነካው አላቅም፣ ምን አይነት ሁኔታ ያጋጠመው ነገር ማቀው ነገር የለም። ስለዚህ እኔ ግዴታ ከህግ አካላት ጋር መወያየት፣ ህግ አካላትን እንዲጠይቅሽ አድርጋለሁ ሲላት ልጇን እግሯ ላይ ተደፍታ እባክሽ እናቴ ንገሪው፣ በቃ ንገሪው፣ እኔ እስር ቤት ልትገብኝ አልፈልግም፣ እኔ ልታጭ ካልፈልግሽ በቃ ንገሪው፣ ያለው ነገር ንገሪውና ነገሩ እንዲስተካከል ልጁ እንዲመጣ አድርጊ፣ ልጁ እንደውይለት ብላት ነበር። ተለምና በመጨረሻ ነው ወደ ልጁ ደወለችለት። ልጁ መጥቶ ነበር። ሊያመልጥ ሞክሮ ነበር። ምክንያቱም ያውቃቸዋል። በየጊዜ ለካ በዶልፊን መኪና ከስርስር ይከታተላቸዋል። እነማን ናቸው፣ ምንድነው የሚሰሩት፣ ምንድነው የሚያደርጉት ይከታተላቸው ነበር። ስለዚህ ገና ሲያያቸው ነው አምልጦ ሊያመልጥ ሲል ደርሶ የያዙት። ያው እነሱም ጀግኖች ናቸው። ማንም ወንጀለኛ የሚያመልጣቸው ነገር የለም። ለምን? እነሱ ለእውነት ስለሚሰሩ ነው። እውነትን እውነት ነው ብሎ ያንዳንዱ ነገር ከስር ተከታትለው የሰውን እንባ ስለሚያብሱ ነው። ስለዚህ ይሄ ወንድማችን ደግሞ የፈሰሰ ወንድማችን የት ይኑር የት ይግባ አሁን የታወቀ ነገር የለም። እህቱ ሀዘን ላይ ነው ያለችው። ግን እነሱ አሁን በመጨረሻ አስደንጋጭ ነገር ምን አሉ? በህይወት ይኑር አይኑር የምናውቀው ነገር የለም። ሌላ ቦታ ነው ጭነው በመኪና ጭነው ሌላ ቦታ ነው የወሰዱት የነበረው አደጋ ከደረሰበት በኋላ። ስለዚህ አሁን በህይወት ይኑር አይኑር የምናውቀው ነገር የለም። እነሱም ሰው ቀይረዋል።
የሰጠናቸው ሰዎችን ስልክ ስለቀየሩ ምን የምናውቀው ነገር የለም የምናደርገው ነገር የለም ነው ያሉት። ብር ተቀበላችሁ፣ የሚበቃችሁ ብር ተሰጣችሁ፣ ስለሌላ ሰው ህይወት አያሳስባችሁ ማለት ነው። ስለዚህ አሁን እናንተ ብር ተቀብላችሁ ደስተኛ ህይወት የምትኖሩ ይመስላችኋል? ህግ ዝም የሚላችሁ ይመስላችኋል? ይብላኝ ለእናንተ እንጂ እሱ ከሞተም ካለም እንደምንም ያወጡታል። ግን አንተ እድሜ ልክ እስር ቤት የምትወረውርበት እስር ቤት የምትቆይበትን እድሜህን ማሰብ አለብህ። ብር የሚከፈላችሁ ከሆነ የማንም ህይወት የምንም ህይወት ምን ይሁን ምን ይጥፋ ምን ይከሰት ምንም ያሳስባችሁ ነገር የለም። እረ ወገን ተው፣ እንደ ወገን እንተሳሰብ፣ እንደ ሰው እንተሳሰብ። ሰው እንደ ሰው ሲተሳሰብ ነው እንጂ አንዱ እንደ ሰው ያሰበ አንዱ ደግሞ እንደ እንስሳ ያሰበ መኖር አይቻልም እኮ መኖር አይቻልም። ራስ በራሳችን ተደጋግፈን ማንን ምን ጎደለበት እንዴት እናደርግ፣ ይሄ ነገር ጥሩ አይደለም፣ ይሄ መፍትሄ ጥሩ አይደለም፣ በዚህ መፍትሄ የምትሄዱ አሪፍ ነው ብላችሁ ራስ ከራሳችሁ በተለይ ወጣቶች ተባብራችሁ ካልሰራችሁ እና ሌላ ወጣት ማለቅ አለበት። እናንተ ብር ለማግኘት ብላችሁ ሌላ እንደ እናንተ ታዳጊ ጥሩ ቦታ ሊደርስ አገሩ ለማሳደግ ቤተሰቦቹ ለመርዳት የሚራራጥ ወጣት ማለቅ አለበት ማለት ነው። ይሄ አግባብ ነው? አግባብ ነው ብላችሁ አስባችሁ ነው ይሄ ነገር የምታደርጉት? በየቦታ ወጣትን ተከታትላችሁ ጉዳት እንዲደርስበት እንዲሞት የምታደርጉት ጥሩ አይደለም እኮ። እናንተ ላይ ሌላ ወጣት እንደዚህ ቢከታተላችሁ ደስ ይላችኋል? አይላችሁ። እናንተ ለመኖር የምትፈልጉ ከሆነ ሌላ ወጣትን ለመኖር ፍቀዱለት። በቃ ይኑር፣ ተዉት። አነካችሁም፣ አልደረሰባችሁም። ሌላ ሰው ብር ከፍሎ እከሌ እንደዚህ አድርገው እከሌ እንደዚህ አድርገው ባላችሁ ቁጥር እኔ አላቅም። አንዳንዴ የምታወሩት ነገር ይጠፋባችሁ አይደል? ቃላት ያጥራል። ስለዚህ ተው፣ ለሆዳችሁ ብቻ አትደሩ። ለብር ብላችሁ የሰውን አይምሮ አትንጠቁ። ለብር ብላችሁ የሰውን ህይወት አትንጠቁ። ሰውን አታጥፉ። ሁሉም ሰው ለመኖር ጉጉት አለው። ባለው አቅሙ እንዲኖር ይፈልጋል። ግን እናንተ እነ ዲና የመሰለ እነ መቅደስ የመሰለ እንደነሱ ሰው መስለው አውሪ እነሱ ብር እንደፈለጉ ስለሚከፍሏችሁ ስለሌላ ሰው ህይወት ምንም የሚያሳዝናችሁ ነገር የለም። በቃ እናንተ ደስተኞች ናቸው። ለምን? ብር በኃይለኛ ስለሚከፈላችሁ፣ ብር ስለምታገኙ። እንግዲህ መጨረሻችሁ ፈጣሪ ያሳምርላችሁ። እኔ ምነው መጨረሻችሁ ፈጣሪ ያሳምርላችሁ። ህሊና የሚባል ነገር ይኖራችሁ፣ ህሊና ይስጣችሁ። ስለዚህ አሁን እኔ ለሉል ነው መልእክት ያለኝ። ሉል እባክህ ሁሉ ነገር ተወውና ይሄ የተጎዳ ወንድማችን ያለበት ማይታወቀን ወንድማችን ተባብራችሁ እሱን መጀመሪያ ማግኘት አለባችሁ። እነዚህ ልጆች ከማን ነው የሚያወሩት? የት ነው የሚሄዱት? የት ነው የሚገቡት? ከስር ተከታትላችሁ የተጎዳ ወንድማችን መጀመሪያ እጃችሁ ላይ ያስገቡና ከዛ በኋላ ሌላ ኬዝ ብትይዙ ሌላ ነገር ብታረጉ አግባብ ነው። ግን በዚህ ልክ ከእናንተ ጋር ትላንት አብሮ የሚሰራ አብሮ የሚለፋ የሚደክመው ትታችሁ ሌላ ኬዝ እንይዛለን የምትሉ ከሆነ ይከብዳል፣ እንደኔ ይከብዳል። ለምን ያ ልጅን የት ይውደቅ ምን ይሁን ግደሉት ይኑር የሚታወቅ ነገር የለም። ሶ መጀመሪያ የእሱ ኬዝ መጨረሻ አለባችሁ። በዲና እጅ ያሉ ልጆችን መገኘት መውጣት አለባቸው። ምክንያቱም እዛ ጋር የምታደርስባቸው ስቃይና መከራ ራሳቸውና እሷ ነው የሚያውቁ፣ ፈጣሪያቸው ነው የሚያውቁት። አንተን ብታጠፋ ኖሮ እነሱ ትለቃቸው ነበር። ግን አንተ አላገኘችም። አንተ ፈጣሪ ብሎ ተርፈሃል። ጥሩ ልጆች ስላሉ እነሚኪ ስለለፉ ስለደከሙ ምንም ሳትሆን ወጥተሃል። ግን በእሷ እጅ ያሉ ልጆችን ሊጎዱ ይችላሉ። እነሱ ማውጣት አለባችሁ። ይህ በየት እንዲግባ የት ይኖር ምን ሁኔታ ላይ ያለ ማይታወቅ ወንድማችን ደግሞ ግዴታ እሱ መገኘት አለብን። ስለዚህ ተባብራችሁ አንተም ተባብሮ እንደሰሩ ስለ የዚህም ወንድማችን ነገር ተባብራችሁ ሰርታችሁ የሆነ መፍትሄ መምጣት አለበት። እኛም ደስተኛ መሆን አለበት። እህቱም ደግሞ በዛ ልክ ያለቀሰች እህቱን መደሰት አለባት። ከሞተ በቃ ሞተ ነው። ሞት ለማንም አይቀርላትም። ካለ ደግሞ እዛ ገባ እንዳይጎዳ እንዳይሰቃይ ጉዳት ደርሶበታል፣ ደም በጣም ፈሷል ስለተባለ አግኝታችሁ ሕክምና እንዲያደርግ ማድረግ ነው እላቸዋለሁ። ይህን መልእክቴ ለሉልና ለሚኪ ነው። አግዟቸው፣ ከጎናቸው መሆን አለባችሁ። ማንም በእናንተ ምክንያት መጎዳት የለበትም። ኋላ ጸጸት ውስጥ ነው የምትገቡ። ጸጸት በጣም ከባድ ነው። ምክንያቱም እናንተ ጥሩ ልባላችሁ የተበደሉ ሰዎች ስለምትሮጡ ነው ይሄን መልእክትን ያስተላለፍኩኝ። ስለዚህ ውድ ቤተሰቦቼ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን ሼር አድርጋችሁ ለሉላ አድርሱለት። ይሄ ነገር
መደረግ አለበት፣ መፍጠን አለበት አላቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳቸዋለሁ።